ሰላምና ጤና በያላችሁበት ይሁን የቻናሌ ቤተሰቦች እንደምን አላችሁ? ይህ ኢትዮ ማርኬት ነው። እንደተለመደው በዚህ ቻናል እንግዲህ ገበያ ነክ መረጃዎችን ወደ እናንተ የምናደርስበት ነው። በተጨማሪም ደግሞ ለሽያጭ የወጡ ቤቶችና መኪኖችን የምናሻሽጥበት የምናጋዛበት ቻናል ነው። ይሽጡ ይግዙ የሚል መርህም አለን። እንግዲህ መሸጥ የምትፈልጉትን ንብረት እኛ ጋር ብታስተዋውቁ እንሸጥላችኋለን። መግዛት የምትፈልጉትንም እንደዚሁ እናጋዛችኋለን ማለት ነው። ዛሬ እንግዲህ አንድ ጠንከር ያለ መረጃ ነው ወደ እናንተ እየላችሁ መጣው። መረጃውን ብትሰሙት ይጠቅማችኋል ብዬ አስባለሁ። በተለይም በአሁኑ ሰዓት ያው በሀገራችን ኤሌክትሪክ መኪና በስፋት እየተስፋፋ ነው። ከ110 ሺህ በላይ የሚሆኑ መኪኖች እስካሁን ኢትዮጵያ ውስጥ ገብተዋል ተብሎ ይታመናል እንግዲህ ባለው መረጃ መሰረት። እናም እንግዲህ ይህ በጣም ጥሩ የሚበረታታ ነው። መንግስትም እያበረታታ ይገኛል። የኤሌክትሪክ መኪኖችን ቀረጣቸውም አነስተኛ ነው። እንግዲህ መንግስት እነዚህን ነገሮች ያበረታታልና በዛሬው መረጃችን የኤሌክትሪክ መኪና ከነዳጅ መኪና የሚለይበት ምንድነው? ኤሌክትሪክ መኪና ብንገዛስ ምን እናተርፋለን የሚለውን ነግራቸዋለን። በተለይም አሁን አንዳንድ ሰዎች ኤሌክትሪክ መኪና ብገዛ ወይስ የነዳጁን ልግዛ ምንድነው ያለው ትርፋማነት ምንስ አተርፋለሁ ብለው ይጠይቃሉና ያለውን ነገር ለመዳሰስ እሞክራለሁ። በሁለተኛ ደረጃ ደግሞ የኤሌክትሪክ መኪኖች ኦሪጂናሉን ከፌክ በምን መለየት እንችላለን? በሰዓት እንግዲህ በርካታ መኪኖች በሀገራችንም ጭምር የፌክ የሆኑ መኪኖች አሉና ኦሪጂናል መኪኖችን ከፌክ ወይም ደግሞ ተመሳስሎ የተሰሩ መኪኖችን እንዴት አድርገን መለየት እንችላለን? የሚሉት ሁለት መረጃዎችን ወደ እናንተ ለማድረስ እሞክራለሁ ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ መረጃውን እንድትከታተሉ አክብሮት ጋብዛለሁ። መኪና ለሰው ልጅ የዕለት ተዕለት ክንውኖች በጣም አስፈላጊ ነገር ነው። መኪና ባይኖር ህይወት ሊከብድ የሚችልበት አጋጣሚ ብዙ ነው ብለን እናምናለን። እናም መኪናን ተዘርዝረው የማያልቁ ጥቅሞች እንዳሉት መረዳት እንችላለን። ለዚህ ነበር እንግዲህ ካርል ቤንዝ መኪና ግኝትን ለማግኘት በርካታ ውጣ ውረዶችን አሳልፏል ይባላል። ካርል ቤንዝ ጀርመናዊ ኢንጂነር ነው ተብሎ ይነገርለታል። መኪና በ1986 ካርል ቤንዝ በተባለ ጀርመናዊ ኢንጂነር ነው የተመረተው። የመኪናውም ስም ቤንዝ ፔተንት ሞትሮ ዋገን ይባል እንደነበር ነው መረጃ የሚጠቁምን። መኪናውም በዛ ሰዓት በተሰራ ሰዓት ብስክሌቶች ጎማዎች ሲኖሩት ትንሽ የፔትሮል ሞተር እንደነበረው ታሪክ ይነግረናል። ከዚያም በ1908 ፎርድ መኪና በአሜሪካዊ ሄንሪ ፎርድ የፈጠራ ስራ ታክሎበት አሁን ያለንበት ደረጃ ደርሷል ማለት ነው። ነገር ግን በዛም ሰዓት እንግዲህ ኤሌክትሪክ መኪኖች ተመርተው እንደነበር ነው መረጃ የሚነግረን። በ1980ዎቹ ጀምሮ የኤሌክትሪክ መኪኖች እንደነበሩ ነው ታሪክ የሚነግረን። ዛሬ እንግዲህ ኤሌክትሪክ መኪኖች ስናይ በዚህ ያሁን ግኝት ወይም ደግሞ በቅርብ ጊዜ የተመረቱ ነው ይመስለና ኤሌክትሪክ መኪኖች 1980ዎቹ ጀምሮ በ1880ዎቹ ጀምሮ ኤሌክትሪክ መኪኖቹ በተለያዩ መልኩ ተመርተው እንደነበር ነው ታሪክ የሚነግረን። ለምሳሌም በ1890 በአሜሪካና በአውሮፓ ኤሌክትሮባት እና ሌሎች ታዋቂ ኤሌክትሪክ መኪኖች ተሰርተው እንደነበር ታሪክ ይነግረናል። ኤሌክትሪክ መኪኖች አገልግሎት ቀላልና በውስጣቸውም በጣም ጥራት እንደነበራቸው ይነገራል። ነገር ግን ሩብ ርቀት ወይም ሬንጃቸው ትንሽ ስለነበር ከፍተኛ ዋጋም ስለነበራቸው በጊዜው ከገበያ ውስጥ ወጥተው እንደነበር ነው ታሪክ የሚነግረን። ከዚያ በኋላም እንግዲህ ያው BYD ካምፓኒ በ1995 ዋንግ ቻፉ በተባለ ቻይናዊ እንደተቋቋመና በተቋቋመ ሰዓትም የBYD በአሁኑ ሰዓት በዓለማችን ትልቅ የመኪና ኤሌክትሪክ መኪና አምራች የሆነው BYD በ1995 ተመስርቶ እንደ ባትሪ አይነት ስልኮችን፣ ኤርፎኖችን፣ ሶላሮችን በማምረት ስራው እንደጀመረ ይነገርለታል። እያደረም በነዳጅ የሚሰሩ መኪኖችን ሲያመርት የነበረ ነው ይህ BYD ካምፓኒ። በአሁኑ ሰዓትም እንግዲህ ኤሌክትሪክ መኪኖችን እያመረተ ይገኛል። በ18 ሚሊዮን ካሬ ላይ ያረፈ ትልቅ ካምፓኒ ነው። ከ900 ሺህ በላይ የሚሆኑ ሰራተኞችም እንዳሉት ይነገራል። ይህ BYD ካምፓኒ ማለት ነው። በዚህ ሰዓት እንግዲህ በርካታ የBYD ኤሌክትሪክ መኪኖችን በማምረት ይታወቃል። ነገር ግን አሁን ዓለም ገበያን እየተቆጣጠረ ያለ ቢሆንም ልክ እንደ BYD ካምፓኒ ሌሎች ካምፓኒዎችም ኤሌክትሪክ መኪናን በማምረት እየተወዳደሩ ይገኛሉ ማለት ነው። ለምሳሌም በዓለም አቀፍ የመኪና ገበያ የBYD ኤሌክትሪክ መኪና አምራች ካምፓኒ የሚወዳደሩ ሌሎች ታዋቂ ካምፓኒዎች አሉ። ከነዚህም ዋና ዋናዎቹን ለመጥቀስ ያክል ቴስላ አሜሪካ
እጅግ ታዋቂ ኤሌክትሪክ መኪና አምራች ካምፓኒ ነው። በብዛትና በቴክኖሎጂ ዓለም ላይ ከቢዋይዲ ጋር የሚወዳደር አምራች ነው ተብሎ ይታመናል። በመቀጠልም በቮልስዋገን በጀርመን ዓለም አቀፍ ገበያ ላይ ኤሌክትሪክ መኪናዎችን በጣም የሚሸጥ ካምፓኒ አንዱ ነው ተብሎ ነው የሚታሰበው። ሌላው ሃዮንዳይ፣ ኪያ ደቡብ ኮሪያ፣ ሎንኪያ ኮን ኤሌክትሪክ ኢቪ6 ያሉና በገበያ በማዕከላዊ ሁኔታ የሚወዳደሩ ናቸው ተብሎ ይታሰባል። በመቀጠልም ኖያ ቻይና በልዩ ማህበረሰብ ገበያ ላይ ታዋቂ የኤሌክትሪክ መኪና አምራች ካምፓኒ ነው ተብሎ ይታወቃል። ሌላው ይህም ቻይና ውስጥ የሚገኝ ኤክስፒንግ ቻይና ሌላ ቻይናዊ ኤሌክትሪክ አምራች በመሆኑ የታወቀ ካምፓኒ ነው። በብዛትና በገበያ እኩልነት እንደ ቴስላ፣ ቮልስዋገን የቢዋይዲ ዋና ተወዳዳሪዎች ናቸው ተብሎ ይታሰባል። ከዚህ በላይ ሉሲድ ሞተር እና ሪዋን አሜሪካ እንደ ተወዳዳሪ የሚቆጠሩ ካምፓኒዎች ማለት ነው። የቻናል ቤተሰቦች ስለ መኪና እንግዲህ አመጣጥ እና በዚህ ሰዓት የኤሌክትሪክ መኪና አምራቾች እነማን ናቸው ተወዳዳሪዎች የሚሉትን ነገሮች ከነገርኳችሁም በመቀጠል የምነግራችሁ ኤሌክትሪክ መኪና ከነዳጅ መኪና የሚለይበት ምክንያት ምንድን ነው? የትኛው መኪና ብገዛ ያዋጣኛል? የነዳጅ መኪና ወይስ ደግሞ ኤሌክትሪክ መኪና የትኛው የተሻለ ነው ብላችሁ ለምትጠይቁ ሰዎች የነዳጅ መኪና ከኤሌክትሪክ መኪና የሚለይበትን አንዳንድ ነገሮች እነግራችኋለሁ ማለት ነው። የኤሌክትሪክ መኪና ከነዳጅ መኪና የሚለይበት ብዙ ነገሮች አሉ። ለምሳሌ የኤሌክትሪክ መኪና በኤሌክትሪክ በመሙላት ከነዳጅ ወጪ ይገላግለናል ማለት ነው። ስለዚህ በነዳጅ የምናወጣውን ወጪ በኤሌክትሪክ ብናደርገው ብዙ ወጪ ሳይኖር መጓዝ እንችላለን ማለት ነው። ሌላው በኤሌክትሪክ መኪና ላይ መጠገን የሚፈልጉ ክፍሎች ብዙ አይደሉም። ለምሳሌ ዘይት ስለማይጠቀም የምንቀይረው ወይም ደግሞ ዘይት ስለማንቀይር ወይም ደግሞ እንደ ጊርቦክስ የመሳሰሉ ነገሮችን ስለሌሉ ኤሌክትሪክ መኪና ላይ ለመጠገን ቀላል ነው ማለት ነው። የጥገና ቀላልነት ሎ ሜንተናንስ ሞተር ፊልትሮ የለውም ማለት ነው። ኤሌክትሪክ መኪና ውስጥም የሚንቀሳቀሱ ክፍሎች ትንሽ ናቸው። ስለዚህ ለጥገና ኤሌክትሪክ መኪና በጣም ቀላል ነው ማለት ነው። በነዳጅ መኪና ግን የሞተር ሂደቶች ብዙ ስለሆኑ ብዙ ጊዜ ጥገና ይፈልጋል፣ በርካታ ወጪ አለው ማለት ነው። የኤሌክትሪክ መኪና ድምፅ የለውም። ለምሳሌ አይረብሸንም። በምንነዳ ጊዜ ምቾት አለው። ሳይለንት ነው፣ ስሙዝ ድራይቪንግ ነው እና ቫይብሬሽንን ጨምሮ የሚረብሸን ነገር የለም። ምቹ ነው ማለት ነው። የነዳጅ መኪና ግን ሞተር ድምፅ አለው፣ ሌሎች ንዝረቶችም ስላሉት ያው ከኤሌክትሪክ መኪናም የነዳጅ መኪና ትንሽ የመረበሽ የአየር ብክነትን ጨምሮ ሌሎች በርካታ ችግሮች አሉት ማለት ነው። ሌላው የአየር ብክነትን ይቀንሳል። ጭስ የለውም ኤሌክትሪክ መኪና። ኤሌክትሪክ መኪና በካይ ጭስ እና አካባቢን የሚበክሉ ነገሮች የሉትም። ነዳጅ መኪና ግን ካርቦን ዳይኦክሳይድ እና ጭስ የመሳሰሉትን በመልቀቅ አካባቢ ለብክለት ይዳርጋል ማለት ነው። ሌላው ፍጥነት መቆጣጠሪያ አድቫንስ ተች የምንለው አብዛኛው ኢቪ ላይ 360 ዲግሪ ካሜራን ጨምሮ ሌሎች ነገሮችን አዳዲስ ቴክኖሎጂዎችን የያዘ ነው ይህ ኤሌክትሪክ መኪና እና በጣም ምቹ ተብሎ የሚመረጥ መኪና ነው። የኤሌክትሪክ መኪና ነዳጅ አይጠቀምም። የነዳጅ ዋጋንም በቀላሉ ለኛ ይቀንስልናል ማለት ነው። ኤሌክትሪክ መኪና እንደ መኪናው አይነት በቀላሉ በቤት ቻርጅ ማድረግ የምንችልበት አጋጣሚም አለ። በብዙ ሀገራት የቀረጥ ቅናሽ ይሰጣሉ ኤሌክትሪክ መኪናን። በኢትዮጵያ ውስጥም ኢቪ ታክስ ቅናሽ አለ። ቀረጡ ቅናሽ ነው። መንግስት ይህን ነገር ስለሚያበረታታ ኤሌክትሪክ መኪኖችን ቀረጥ ላይ ያለው ሁኔታም ቅናሽ ነው ተብሎ ይታሰባል። እናም ከብዙ በትንሹ የኤሌክትሪክ መኪና ከነዳጅ መኪና የሚለይባቸው እነዚህ ናቸው። በተለይ የነዳጅ ወጪን ስለሚቀንስ፣ ለአነዳድ ምቹ ስለሆነ፣ የሚረብሽ ድምፅ የለው፣ በካይ ነገሮችን ስለማያመነጭ እንዲሁም ደግሞ የሚረብሽ ድምፅ ስለሌለው እንግዲህ ኤሌክትሪክ መኪናም በእነዚህ ምክንያት ተመራጭና ተወዳጅ ነው ማለት ነው። ስለዚህ አሁን የኤሌክትሪክ መኪናን ብዙዎች ይመርጡታል። ነገር ግን ኤሌክትሪክ መኪናን ስንገዛም ብዙ ጥንቃቄ ማድረግ ያለብን ጉዳዮች አሉ። ለምሳሌ ኤሌክትሪክ መኪናን ስንገዛ ኦሪጂናሉ ከፌክ እንዴት መለየት እንችላለን የሚለውን የተወሰነ ነገር ልንገራችሁ።
ኦሪጂናሉን ከፌክ የምንለይበት በርካታ ምክንያቶች አሉ። ከዚህ ውስጥም ኢቪ ኦሪጂናል ከፌክ መለየት የሚረዱ ትክክለኛና ተግባራዊ መንገዶች አሉት። ከነዚህ ውስጥም የቪአይኤን ቨርቹዋል አይዴንቲፊኬሽን ነምበር ማረጋገጫ ነው ማለት የቻንሲ ቁጥር የምንለው ማለት ነው። ትክክለኛ መኪና ቻንሲ ቁጥሩን ጉግል በማድረግ መቼ እንደተመረተና ስለ ባትሪው መረጃ እንዲሁም ያልተሰረቀ መሆኑን ማሳያ ነው። ስለዚህ ይህ ቻንሲ ቁጥር በመኪናው እግር ቦታ፣ በመኪናው መደበቂያም፣ በባትሪ ላይ ወይም ደግሞ በኮምፒውተር ሲስተም ይገኛል ማለት ነው። ይህ ቻንሲ ቁጥር ማኒፋክቸር ዌብሳይት ወይም ደግሞ ካር ስካነር ቶል ላይ በመሳሰሉት ማረጋገጥ ይቻላል። ይህን ቁጥር ማስተካከያ ወይም የተሰረዘ ካለ መረጃም ሊሰጥ አይችልም፣ ፌክ ነው ማለት ነው። ስለዚህ አንደኛው ይህን ቁጥር ስካን በማድረግ የመኪናውን ትክክለኛ ማረጋገጫ ሊሰጠን ይችላል ማለት ነው። የትክክለኛውን ማረጋገጫ ወይም ደግሞ ጎግል ስናደርገው ካላወጣልን ይህ መኪና የተሰረቀ ነው ወይም ተመሳስሎ የተሰራ ነው፣ ፌክ ነው ብለን እናስባለን ማለት ነው። ስለዚህ ይህን ከእንደዚህ አይነት ነገር መጠንቀቅ ይኖርብናል ማለት ነው። ይሄ ኤሌክትሪክ መኪና ኦሪጂናል ነው ወይ ብለን እንድናስብ የሚያደርገን ማየት ያለብን የባለቤትነት ሰነዶች ፍትሐዊ መሆኑን፣ ምርቱ ማረጋገጫ ሰርቲፊኬሽን፣ የግብር ትክክለኛ መረጃ መኖሩን፣ ከአምራች ሰነድ መኖሩን ይህን ማየት አለብን። እነዚህ ነገሮች ከሌሉት መኪናው ፌክ ሊሆን ስለሚችል መጠንቀቅ ያስፈልጋል ማለት ነው። ሶስተኛ የአምራች ወይም ካምፓኒ ምልክት ሎጎ፣ እንግዲህ ዋናው ትልቁም ነገር ነው። ይሄ ሎጎ ጥራት ፌክ መኪኖች ብዙ ጊዜ የተቀየረ ወይም ያልተጣመረ ሎጎ ሊኖራቸው ይችላልና ቀለም ኦሪጂናል ያልሆነ ቀለም የመሳሰሉት ሊኖራቸው ይችላል። በተለይ ቢዋይዲ፣ ቴስላ፣ ጄሊ፣ ቻንጋር ብዙዎቹ በዚህ የተለመዱ ስለሆኑ እነዚህን ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው ሶፍትዌር ዝርዝር ኦቢዲ ሲስተም ኢንፎ መመርመር መቻል አለብን። ኦሪጂናል ኢቪ በሲስተም ሲቲንግ ውስጥ የፋክተሪ ሴሪያል ነምበር፣ ባትሪ አይዲ፣ ቢኤምስ ቨርዥን፣ ሞተር ኮድ ይይዛል። እነዚህን ቼክ ማድረግ ያስፈልጋል ማለት ነው። ፌክ ከሆነ መኪናው እነዚህ ቦታዎች ላይ ብዙ ጊዜ ባዶ ይሆናል ወይም ደግሞ ተቀይሮ ሊቀመጡ ይችላሉና እነዚህም በደንብ በባለሙያም መመርመር ያስፈልጋል ማለት። የባትሪ ምልክቶችን ማየት አለብን ማለት ነው። መኪናው ላይ ያለው የባትሪ ስም ወይም ደግሞ ቁጥር አለው፣ ያን ቁጥር ማየት ይኖርብናል ማለት ነው። ከሌሎቹ ጋር ያ ቁጥር ተመሳሳይ መሆን አለበት። እነዚህን በደንብ ቼክ ማድረግ ያስፈልጋል። መኪናው ላይ ያለው የባትሪ ስም እንዲሁም ደግሞ ቁጥሮች አሉ፣ ኮዶች፣ ልብ በሉ። ስለዚህ ሁለቱ መመሳሰል ካልቻለ መኪናው ፌክ ሊሆን ስለሚችል መጠራጠር አስፈላጊ ነው ማለት ነው። ሌላው የባትሪ ቁልፍ የተከፈተ ከሆነ ምልክቱ የተቀየረ ከሆነ ይህም ፌክ ሊሆን ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት ነው። ፌክ መኪኖች ዋጋቸው እጅግ ዝቅተኛ ሊሆን ይችላል። ምናልባት እንግዲህ አንዳንዴም በኦሪጂናሉ ዋጋ ሊሸጡም ይችላሉ። እነዚህም በደንብ ማየት ይቻላል። ፌክ መኪኖች ከመጠን የሚጠቅስ 30 እስከ 50% ቅናሽ ተደርገው ሊሸጡ ይችላሉ። በኦሪጂናል ስምም ሊሸጡ ስለሚችሉ ይህንንም በባለሙያ በደንብ መመርመር ያስፈልጋል ማለት ነው። ሌላው ኪውሲ ወይም ብራንድ ኮድ ፋክተሪ መፈተሽ ያስፈልጋል። ኦሪጂናል መኪናም በሰውነቱ ላይ የተቀመጡ ማስረጃዎች አሉት። ብራኮድ፣ ፕሮዳክሽን ዴት፣ ፕላንት ኮድ እነዚህም ማየት ያስፈልጋል። እነዚህ ከሌሉት መኪናው ፌክ ሊሆን ስለሚችል ካለውም ደግሞ ተመሳስሎ የተቀመጠ ሊሆን ስለሚችል በደንብ መመርመር ያስፈልጋል ማለት ነው። በአጠቃላይ ኦሪጂናል ኢቪ ትክክለኛ ቪያን፣ ትክክለኛ ባትሪ፣ ሙሉ ሰነድ፣ ትክክለኛ ሶፍትዌር ኢንፎርሜሽን ያለው ሲሆን ፌክ መኪና ዝቅተኛ ዋጋ፣ የተቀየረ ቻንሲ የምንለው ወይም ቁጥር፣ ያልተሟላ ሰነድ፣ የተቀየረ ባትሪ፣ ሌሎች ችግሮች ይኖሩታልና ኤሌክትሪክ መኪና ስንገዛ ጥንቃቄ ልናደርግ ይገባል ማለት ነው። በተለይም እንግዲህ እነዚህን ነገሮች ባለሙያ ይዞ መመርመር፣ የባትሪውን ሁኔታ፣ የመኪናው እንደነገርኳችሁ ከላይ ትክክለኛ ሰነድ መኖሩን፣ ከላይ የዘረዘርናቸውን ነገሮች በደንብ በማየት መኪናው ኦሪጂናል መሆኑን አረጋግጦ መግዛት ያስፈልጋል ማለት ነው።